ይሄንን የምታዩ ሴቶች ባካችሁን ስትገቡ እንደው እንዴት አርጌ ህይወትሽን ላቅልለው። ጣፋጭ የሆነች ዶክተር ነው እስካሁን አላየሁም። ማለት መኪና ከሌለው ዴቲንግ ወፍ ሰው ሳይክብራ ብትሳቀቅ ምታፍርበት ስም ነው ላንተ። መኪና ከሌለው ወንድ አልወድም በግር ብላ መናገሯ አይገባም ነበር። ጥያቄ የፈጠሩብኝ ሀሳቦች ስላሉ ነው ይሄንን ነገር የሰራሁት። እኔ ኢንጂነሪንግ ተመሪያለሁ፣ ቢዝነስ ማኔጅመንት ተመሪያለሁ ነው ወይኛ ያላየነው ሰውም ያላየልን ሁላችንም ውስጣችን የተቀመጠ ተሰጥኦ አለ። ስለዚህ ሴቶች ወንድ ልጅ መኪና ከሌለው ጭራሽ ላገባው አልችልም ማለት ነው። ሰላም እንዴት ናችሁ? የሚያልቅበት ይመስገን። ሰሞኑን ሶሻል ሚዲያ ላይ በርካቶች ሲቀባበሉት የነበረው የዶክተር ሳሮን ጉዳይ ይሄን ያክል ምን ብትላቸው ነው ብዙዎችን ያስከፋቻቸው? እነሱስ ይህን ያክል ኮሜንት እና አስተያየት የሰጡበት ምክንያት ምን ያክል ቢከፋቸው ነው የሚለውን ሁሉንም አንድ ባንድ አሳያችኋለሁ። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ጀምሩ። ከዚህ በፊት ግን በጣም ጠቃሚ የሆነ ቪዲዮ ልጋብዛችሁ። ምን እንስራ ብለው ግራ ለተጋቡ ሴቶች ምን ትመክሪያለሽ? ያላስተዋል ነው ወይኛ ያላየነው ሰውም ያላየልን ሁላችንም ውስጣችን የተቀመጠ ተሰጥኦ አለ። ስለዚህ ሴቶችን የምመክረው የሚያስፈልገው ምንድነው? ራስን ማዳመጥ ነው። ምንድነው ችሎታዬ? ብዙ ሰው አሁን ስራ ነው የሚለው ሰውን ነው የሚጠይቀው። ነገር ግን ሰውን ሳይሆን መጠየቅ ያለብን ራሳችንን ነው መጠየቅ ያለብን። ምንድነው ውስጤ ያለው ተሰጥኦ? ምንድነው የምችለው? ብሰራ ሰክሰስፉል ልሆን የምችለው ምንድነው ብሎ ሰው ራሱን ነው ማዳመጥ ያለበትና ሴቶች እህቶቼ የምመክራቸው ቁጭ ብለው ጊዜ ወስደው በምን ላይ ነው እኔ ጎበዝ የሆንኩት ወይ ደግሞ ታለንትድ የሆንኩት ብለው ራሳቸውን ቢያዳምጡና በዛ ሙያ ቢሰማሩ በጣም ሰክሰስፉል ይሆናሉ ብዬ አስባለሁ። ዋው የሚገርም አይዲያ። እኔ በጣም የተመቸኝ እናንተም ከተማራችሁበት ብዬ ነው ይሄን ቪዲዮ የጋበዝኳችሁ። አሁን ወደ ዋናው ርዕሳችን ስነድ ዶክተር ሳሮን ምን ብትላቸው ነው ሰዎችን ያስቆጣችሁ የሚለውን ቪዲዮ ላሳያችሁ። እኔ ሴቶች ይሄንን የምታዩ ሴቶች ባካችሁን ስትገቡ እንደው እንዴት አርጌ ህይወትሽን ላቅልለው፣ እንደው ምን ባረግልሽ ደስተኛ ነሽ የሚልን ወንድ መርጣችሁ አጉ። ገና ሲጀመርም በዚህ ኢኮኖሚ ግን ይከብዳል እኮ ብዙ ሰው። አዎ እሱ ገባኝ። ግን ያለውን እንዳለ ለመስጠት የማይሰስት ወንድ ማለት ነው። ኖሮት እኮ ምንም የማይሰጥ ሰው አለ። ምንም ያንተ ሰፍሪንግ ምንም የማይመስለው ሰው አለ። ውጭ በልቶ ምናምን አልበላሽም፣ ኦኬ እኔ ግን ጠግቤያለሁ ወክላርክ አለ። እንደዚህ አይነት ሰዎች አሉ። አሁን መንገዳችንም ያምራል፣ ይበዛሉ ሰዎች። ስለዚህ ገና መጀመሪያውም የሆነ ፕሮቫይደር ኬር የሚያደርግ ሜንታሊቲ ያለው ሰው ፈልገን እናግባ። ሲጀመር ወንድ በጣም ሲወደ ማለት ነው አይደለም እንዴ? ኩላሊት የተሰጠኩ ነው ባይዘይ ኤክስፔክት እያደረግሽ ነው። ኩላሊት በጣም ከባድ የሆነ ነው ውድድሩ ኩላሊት ማለት ነው። እሺ ከዛ ቲክቶክ ላይ ተፈታ። አረ ኩላሊት ሰጥቶ ፖይንትለስ እኮ እና መስጠቱ እኮ ከሰረ እንጂ አልተጠቀምም። ለምን እንደው አሁን ይሄን የምታወሪው? እውነት ወንድ ሲወዳ የተተቀለ የሆነ ከልቡ ሲወዳ እኔ ወዳለሁ። ሚስቴን በጣም ወዳው። በቃ ጠይቂኝ። እንደው አሁን ለምሳሌ አሁን መንገድ ላይ ሆነ ሰው አገኘ ፎሎ ታደርገኛለህ? ፎሎ አደርግሃለሁ ከ10 ሺህ ብር ዘፈርስ ቶት ምንድነው አይመሩክ ላይ ይመጣው ልደውልላትና ምን ላይ እናውጣው ወይ ምን ላድርግላት? ይሄ ነው መጀመሪያ ቶትክ። ገና ለገና ያላገኘውን ብር እንደዚህ አድርጎ የሚይዝ ሰው አይከብድም? እኔ ይኸውልሽ አሁን ይሄ እይታ ከምን አንፃር ነው ሰሽ መታየት ያለበት ሳሮን? አይ ቲንክ እንግዲህ አንቺን ልል አልችልም፣ ግን ሴቶችም ኤክስትሪምሊ ዲዘርቭ ማታረጉትን ፕሪንሰስ ትሪትመንት ኤክስፔክት እያደረጋችሁ ነው። መጽሐፍ ቅዱስ ላይ እኮ ያቺን ሴት ተንከባከባት ሲል እሷ ደግሞ ሴት አለች። ገብቶሻል? እሷ ደግሞ ያላት ኳሊቲዎች አሉ። ተረተሽኛል? ያ ኳሊቲ የሌላት ሴት ሁሉ ነው ፕሪንሰስ ትሪትመንት ኤክስፔክት እያደረገች ግን ዘንዶ ዘዴ ይሄ ሰው እቺ ሴት ጋር እየሄደ ያለው የሳቡት ነገሮች አሉ። ኦብቪየስሊ በቃ የሆነ የተመቸው ነገር አለ። ኤግዛክትሊ ያ። ስለዚህ ሉሳጅሽ ላግባት ሲል ከሌላው ሌላም ሁሉንም ፕሮቫይድ ከምታረግ ሴት እኩል ትሪት ሊያረጋት ይገባል። አዘንዶ ዘዴ እየወሰዳት ነው ኦኬ። አሁን አንቺ ፒውርሊ ያልሽኝ ያለሽው ትራንዛክሽናል ከሆነ ያ ፈልጎን ይሄደው ወደሽ ከተ እሺ እንግዲህ እንደሰማችኋት ነው። ይሄ ሴቶችን እየመከረች ነው። ግን የሆነ መስፈርት አስቀምጣለች። ያ መስፈርት ምንድን ነው? እስኪ አይተን ነው እንመለስ። ሰው ሳይክብራ ብትሳቀቅ ምታፍርበት ስም ነው ለአንተ ሳይሆን ለዛ ሰው ፌር አይደለም። ያን ሰው በሙሉ ልቡ እውዬ የኔ ጌታ እያለ የሚወደው ሰው እያለ አንተ በቃ ሺውን ምትደውለት ይሄ ፌር አይደለም።
እኔ አይደረልኝ በቃሽን አትራክትድ መሆን አለበት። ጫማ ነው እንዴ? በቃሽ አለ ባይዘው እንደዚህ ብሎ የሚያገቡ ብዙ ሰዎች አሉ። ባይዘው ግን ወንድ ልጅ ፊቱ ከዝንጀሮ መለስ ካለ እኔ አሁን በዛ አላምንም። እኔ በዛ አላምንም። እኔ አይቼው ወይኔ ሲያምር ምለው ሰው ሆናል። ላንቺ አትሊስት ቆንጆ መሆን አለበት። ለሌላው ዓለም እንኳን ባይሆን ላንቺ መሆን አለበት። ይለያያል ወይ ነው? አዎ የሰው ፕሪፈረንስ ይለያያል። እና እንደዚህ ስለ ፊዚካሊ አትራክትድ መሆን አለበት እንዴ? ለምን እየደበረ ምናምን እኔ እንጃ ይከብዳል። ለምን ሲቀጥል ደግሞ አምልጦ ሲሆን ነገር ብትል ሰው ካልሳበክ ሳይተክ ወይኔ ምናምን እጭ ምናምን አለ በይዘው ቤተሰብ ለራሱ በቃ ደስተኛ እስኮሽ ምናምን ካላ አስበዋል። አንቺ ደስተኛ ጎንሽ ነው እንጂ የሚለው አሪፍ ስለ አስለጋጅ ራፒ እኔ አልፈልግም። እኔ ፐርሰናሊ አይቼ አትራክትድ ይሁንኩት ሰው መሆን አለበት። ጓደኞቼ እንደዛ ነው ብላስብ። ይሄ አንደኛው መስፈርት ነው። ቀጣይ መስፈርት አለ። እሱን ይዮና እንመለስ። ለምሳሌ እኔ አባቴ ቤት ተምችቶኝ ነው የምኖረው። የሆነ ሰው ልሰደሽ ሲለኝ ምቼ መንገድ ሌላ ሆነሽ ቢል እኔ አልፈልግም። ስለ ኢትስ ላይክ ሎጂካል ነው። ስለ ሰርቫይቫል የሚሆነ ነገር ነው። ሲቀጥል ደግሞ ሴቶች እንደናንተ የሆነ እናንተ አሁን ትንሽ ነገር ነው አይደለም የምታስቡት። like ከፊታችሁ ያለውን ብዙ ሩቅ የማየት ልምድ የላችሁ አብዛኛው ወንዶች። I'm sorry ልክ ካሉን ይቅርታ ሁላችሁ እያልኩኝ አይደለም። ትንሽ ነገር ሳይሆን ብዙ ብዙም ስለ ነገሮች አታስቡ። ሩቅና ምን ዝም ብላችሁ ስትሬት ፎርዋርድ ሰዎች ናቸው። ሶ እኛ ስንወልድ ልጆቼን የት ነው የሚያስተምረው? ልጆቼን ቤት ኪራይ ይዤቸው ልዞር ነው? ስለ እነዚህ አይነት ነገሮችን ታስባለህ። ተመችቶ ከመኖርበትን ቤት ለእንደዚህ አይነት ነገር ትተክ መሄድ ወይ ፓርትነር በጣም አን አሜዚንግ ፐርሰን ሆኖ የትም ከሱ ጋር በረሃም ልኖር የሚያስብል ፓርትነር ከሆነ እሺ፣ አለበለዚያ ግን ይከብዳናል። እሺ እንደሰማችኋት ነው። ዋነኛ መስፈርቷን ላሳያችሁና እንመለስ። 31 ዓመት ወጣት 31 ማለት ነው ግን እሺ 30 እሺ አራሱማ 25ም 22ም 21ም ያለው እኮ አለ 18ም ያለው ይኖራል። ግን እንደው አቬሬጁ ስንወስደው ምክንያቱም የ30 ዓመት ወጣት ማለት እኮ በኢትዮጵያ በትክክለኛው ፓስ ካለፈ ገና ስራ ከያዘ 4-5 ዓመቱ ከዛ በ4-5 ዓመት ውስጥ ቢዝነስ ራሱ ቢጀምር መኪና ለመግዛት ትንሽ ይከብዳል። አንለስ ቲክቶከር ምናምን ካለ ቲክቶከር አይ ቲንክ ይገዛል መሰለኝ ጌም ምናምን ሊገዛ ይችላል። ደህና መኪና ነው የሚይዙት እንግዲህ እንዳየነው ከሆነ። ኤኒዌይስ ግን ኦቨርኦል ያው ፕራዮሪቲ ያንቺ ፕራዮሪቲ ነው። ግን እንደ ሪኳየርመንት ለሁሉም ሴት አይሆንም ይሄ ሀሳብ። በጣም የሚገርም ሰው ደግሞ እንዳታጡ መኪና የለውም ብላችሁ ነገ አውሮፕላን ሊገዛ ይችላል መኪና ዛሬ። ሶ ማንነቱ ነው ሰው የሚያነው። ኤግዛክትሊ ሶ የግል ፕሪፈረንሷ ነው ይሄ እንጂ ለወንዶቹ ይጣ ህግ አይደለም። ደግሞ ገብታችሁ ቦይፍሬንዳችሁ ጭቁት አሏችሁ እግረኛ አይደል? በጣም የሆነ ሰዓት ቢፍ ተነስቶ ነበር ሶሻል ሚዲያ ላይ እንደዚህ ነገር ስትል እንደዚህ ኢቭን አባት ጋር ሁሉ ይሄዳል። አባት ሻርጎልሻል እንደዚህ ታለኛ ቢፍ ተነስቶ ነበር ሶሻል ሚዲያ ላይ። ኦፍ ኮርስ ሴቶችን ኮንቴክስቱን ይረሱታል። አብረን ተምረን አንድ ሴት ተምሮ ያው ወንድ ልጅ ከየት ያመጣል? እውነት ነው። ስለዚህ ከፈለግሽ በቃ ያን ሊያደርግ የሚችል ከአንቺ ተለቅ ያለ ሰው መፈለግ ነው። ካልሆነ ግን አጠገብሽ አድርጎ ማስጨነቅ፣ በየቀኑ በአሽሙር መንገር፣ ደሞዙን እያወቅሽ ፌር አይደለም። ፊቱ ስለ መኪና ማውራት ኧረ በስመ አብ። ሲጀመር በጣም ያሳዝነኛል አይነት አንዳንድ ወንዶች ያላቸው ለመስጠት ሬዲ ሆኖ ግን ከአቅማቸው በላይ እንደዚህ ወስደ ፕሮፖዝ አድርግልኝ እንደዚህ ሼር የምታደርገው ቪዲዮ ባይዘው በዘጋጣኝ መናገር ፈልገው ሼር የሚያደርጉት ቪዲዮ ራሱ አሪፍ አይደለም። አባባሌ ብቻ አንዳንድ ልጅ ላይ የሚደርሰኝ ልጁ ታውቃለች እና የ30 ሺህ ብር ደሞዝተኛ ነው፣ ግን ሼር የምታደርገው የዱባይ ትሪፕ እኮ ፌር አይደለም የሚመስለው። ወንዱ ኢንዳይሬክትሊ የነገረችኝ ነው እዚህ መሄድ ነው ፈልገው የነገረችውም ነው እንጂ ነው obviously ስለና ለመሸጥ ታደርግለታል። ታዲያ ዱባይ ቪዲዮ ያው እኔ አይቼው ዱባይ ዘመድ ይሉስ ምን ማለት ነው? ላይ ካርከት አልፋል። በእግሬ አንከራተኝ። እኔ ሲጀመር ማለት ነው አዲስ አበባ ውስጥ በእግርሽ መተሽ አገኘኝ የሚል ሰው ይወዳል ብዬ አላምነው። ሲጀምር ያው ሰፈሪያውን ለምሳሌ እውነት ሰፈሪያውን ይሄ በጊዜ ያገባን እንጂ ገባን ሰሪ ሰፈር ቃሊቲ ይባል። እሺ መገናኛ ነይ ራት ልጋብዝሽ አለኝ። ሰልፉን አይተኸዋል? እኔ ሁሌ ስለምመላለስ ልንገርህ ረዥም ነው ሰልፉ። እውነት በእግሬ ልሂድ ብለህ ዝም ብለህ ስትሄድ ዞር ስትል ሰልፉ አለ። አሁንም ይሄን ያለው ሰልፉ ከቤቱ ምናምን ሰው እየተሰለፈ ያለው አሁን ከቤቱ ነው የሚሰለፈው በለው እውነት። ከዛ
ኢማጂን ደረሰኝ እግዚአብሔር አሁን እሱዬ 12 ሰዓት ነው የቀጠረ ይባል 7 ሰዓት ላይ መሰለፍ መጀመር አለበት ሲጀመር። እንግዲህ ዶክተር ሳሮን ያስቀመጠችው መስፈርት ይህን ይመስላል። ከዚህ በመነሳት ብዙ ሰዎች የሰጧትን አስተያየትና ኮሜንት አይተነው እንመለስ። እኔ ዶክተርዬ እንዳንቺ አይነት ጣፋጭ እውነት ጣፋጭ የሆነች ዶክተር ነው እስካሁን አላየሁም። እውነት መኪና ከሌለው ዴቲንግ ወፍ ትክክል። እውነት በጣም እኮ ልብ እንትን የሚያሞቅ ነገር ነው የምትና ቀጠልሽና ደግሞ ምንድነው ጣፎ ኮዬ ፈጬ ቦሌ አራብሳ እኔ በመመላለስ አላይም አበሳ አልሽ። ቤቱ እዛ ከሆነ እውነትሽ ነው ዶክተር ጣፋጭ እኮ ነሽ፣ ጣፋጭ ነሽ ዶክተር። ከዛ ደግሞ እንደገና ምን አልሽ? አንቺ አሁን ዶክተር ነሽ። ከዛ ምንድን ነው የምትፈልጊው? በእውቀት ደግሞ ከኔ የላቀ እና የበጠሰ ነው የምፈልገው ደግሞ አልሽ። ባለበት የሥራ እንትን እንዲበጣጥስ ነው የምትፈልገው ከአንቺ በላይ ከዛ ደግሞ መጨረሻ ላይ ደግሞ ምን አልሽ? ገጽታ ግንባታው ደግሞ አልሽ። ገጽታ ግንባታው ተፋሰሱ ራሱ በቃ በዚህ ጋር መሆን አለበት። ተፋሰሱ እንደዚህ በቃ ሳየው ልቤ ትርክክ ማለት አለበት ነው የምትይው። እግዚአብሔር አሁን አይደል እንዴ ከስራ ባልደረቦች ጋር አንድ ላይ ሆናችሁ እንትን የታክሲ ሰልፍ መረረን ዳቦ መግዣ አጣን ምናምን ብላችሁ አሁን በቅርብ አይደል እንዴ ከኢትዮጵያ ሕዝብ ጋር ችግር ላይ ያላችሁት? ኬት ነው የምናስመጣው ይሄን ወንድ? እስኪ አሁን ይሄን ወንድ ኬት እናስመጣ? ምን ትይናለሽ አንቺ እህቴ? እኔ አሁን እምልሽ ምን መሰለሽ ዶክተርዬ፣ አሁን እጃችን ላይ እንደዚህ አይነት ወንድ የለም፣ እጃችን ላይ የለም። ግን ታገሺን፣ ቆመሽ ትንሽ ቆሚና ጠብቂን። እኛ ችግር የለም በእንትን በላብራቶሪ እናስፈጥራለን እንጂ እጃችን ላይ የለም። አሁን ኢትዮጵያ ውስጥ እንደዚህ አይነት አይ የለም እንትን በኢንኩቤተር። እሺ ወንድማችን የሰጠን አስተያየት ይሄን ይመስላል። አሁን ቀጣዩን አስተያየት አይተን እንመለስ። በእግሬ አንከራተኝ። እኔ ሲጀመር ማለት ነው አዲስ አበባ ውስጥ በእግርሽ መተሽ አገኘኝ የሚል ሰው ይወዳል ብዬ አላምነው። ሲጀመር ያው ሳይ ሰፈር አሁን ለምሳሌ እውነት መኪና ከሌለው ወንድ አልወድም በእግር ብላ መናገሯ አይገባም ነበር እንዲህ ሊያነጋግር። የዚች ልጅ ስራ ዶክተር ነው አሉ ነርስ። የወር ደሞዟ 20 ሺህ ነው ቢደርስ። ለሜካፕ ለዊግ ለጥፍር ለቅንድብ ለምሳና ለቁርስ ለየዕለት ምግብ ጭራሽ ቤት ከሌላት ተከፍሎለት ኪራይ። አስቡት እንግዲህ የዚች ልጅ ስቃይ። የቡናና የካርድ ከተጨመረማ ብድር መግባቷ ነው ምንም ሳታቅማማ። አሁን በዚህ ሰዓት ለአንድ አስተናጋጅ በቲፕ የሚሰጣት የነርሷን ደሞዝ ይችላል ሊበልጣት። ይህ ሁኔታ ላይ አስቡ ሲጨመር የታክሲና የራይድ ብቻዋን አውርታ ማበዷ ነው ካንዳኒ። እንዲህ እየኖረች መኪና ያለው ወንድ ይቺ ሴት ብትመኝ በፍጹም አይችልም እንደ ትልቅ ነገር ሊደንቅ ሊገርመኝ። ልብን እያስራቡ መሮጥ ሆር ለመሙላት ልክ ነው ባልልም እንደኔ ጭንቅላት እንደ አንድ እግረኛ ወንድ ምክር ልስጥሽ ትንሽ። መኪና ያለው ወንድ አድርገሽ መስፈርትሽ ከነዳ በኋላ መንገድ ላይ ቢተውሽ ለወቀሳ እንዳትሮጭ በገዛ ጥፋትሽ። ተውሶ በፎርጅድ አለና የሚነዳ ከመክፈትሽ በፊት የጭንሽን ጓዳ ቼክ ማድረግ አትርሺ ሊብሬና ሰሌዳ። እሺ እንግዲህ የወንዶች የግል አስተያየት ይሄን ይመስላል። ሴቶችስ ምን አሏት? እስኪ አይተነው እንመለስ። ሳሮን አሃዱ ሚዲያ ላይ የሰጠችው ኢንተርቪው ነበርና ጥያቄ የፈጠሩብኝ ሀሳቦች ስላሉ ነው ይሄንን ነገር የሰራሁት እና እስቲ አንድ ጊዜ እንስማትና ወንድ ፕሮቫይድ ማድረግ አለበት። እስማማለሁ። ከዛ ግን ማለት ነው አብረ ለምትኖረው ነገር it should be a partnership። ትሰሪያለሽ፣ ሜክ ታደርጊያለሽ፣ ከዛ ገንዘብሽ የራስሽ ነው። ብዙ ሴት ሲጀምር የአባታችን ቤት አንቺ እንደሳልሽው አይዲያል አይደለም። የአብዛኞቻችን ፍቅር ሰጥተውን ጥሩ ተወደን አድገናል። ነገር ግን ፋይናንሻሊ በጣም ስቴብል የሆነ ቤተሰብ ውስጥ አይደለም አብዛኞቻችን ያደግነው እውነታው። ስለዚህ ባላችን ጋራ ስንመጣ እዛ በጣም ተቀማጥዬ ነው ያደግኩትና እዚህ ማንተ አቀማጥ ለአኑሬ ኤክስፕሬሽኑ ውስጥ ራሱ ያለው ነገር እሱ ሊያኖርሽ እንጂ አብራችሁ ልትኖሩ አይደለም። ምክንያቱም እሱ 100% ገንዘቡን 100% ፍቅሩን 100% ሁሉ ነገሩን ይሰጣል። እዛ አንቺ ግን አበለብል የምትሆኚው ኢሞሽናሊ ብቻ ነው እሱ ሊያገኝሽ የሚችለው ማለት ነው።
እና ፍቅር በመስራት ኩክ በማድረግ ምናምን ግዴታ ትዳር ውስጥ መገለጥ የለበትም ብለሻል። እሱም እኮ ፊዚካሊ ነው እየሰራ ያለው እኮ። አንቺ ቤት ውስጥ ኩክ አላደርግም ያልሽውን ምናልባት ባልሽ ሼፍ ከሆነ ውጪ ኩክ አድርጎ ነው እኮ ገንዘቡን ይዞልሽ የሚመጣ እንጂ ገንዘቡን ከየትም እኮ ወይ ጊፍት ተሰጥቶት ወይ ደግሞ እንደሚባለው ከዛፍ ላይ ሸምጥጦት አይደለም የሚያመጣው። ጉልበቱን አውጥቶ ላቡን ጠፍ አድርጎ ደክሞ ሰርቶ ለፍቶ ነው የሚያመጣው። ያንን ገንዘብ ነው ላንቺ የሚሰጥሽ። አንቺ ግን እርሱ ፊዚካሊ ሰርቶ የሚያመጣውን ነገር ገንዘብ መውሰድ ትፈልጊያለሽ። ግን አንቺ ፊዚካሊ ቤት ውስጥ መድከም አትፈልጊም፣ ቤት ውስጥ መስራት አትፈልጊም። ቤት ውስጥ የምታደርጉትን ነገር ሼር ማድረግ ትፈልጊያለሽ። እዛ ለሱ ሲሆን ፕሮቫይድ ማድረግ የእግዚአብሔር ትእዛዝ ነው። አንቺ ግን ቤት ውስጥ ቤትሽን ቴክ ኬር ማድረግ የእግዚአብሔር ትእዛዝ አይደለም። እሱን ሼር ነው ማድረግ ያለባችሁ፣ ወይም ደግሞ አብራችሁ ነው መስራት ያለባችሁ። ማለት እኔ ገንዘብ አመጣለሁ አንቺ የቤቱን ነገር ቴክ ኬር አድርጊ እኮ ሲልሽ ስለሚደክመው ነው አንድ። ከዛ ሰርተሽ ደግሞ ስትመጪ ብሩ ያንቺ ብቻ ነው። ሲጀምር ትዳር ላይ የኔ የሚባል ነገር አለ እንዴ? አለ? እንዴት ነው የሚሰራው? ብሩ የኔ ነው ያንተ ብር ግን የጋራ ነው የሚባል ነገር አለ? ትዳር አይደለም ማለት ነው። ትዳር ውስጥ ሰው አንድ ይሆናል ነው አይደለ? አንድ ሰው ደግሞ አንድ ከሆነ የኔ ያንተ የሚባል ነገር የለም። ሁሉም የጋራ ነው የኛ ነው እያላችሁ የምትኖሩት እና በዛ ውስጥ ጠቅሺ ልጆቼ እኔት ሊያስተምራችሁ ነው ቤት ይሄ ብቻውን የሚያስበው ወይ ደግሞ እሱ ተብሎ የሚታሰብ ነገር አይደለም። እኛ ተብሎ ነው የሚታሰበው። ለዛ ነው አንቺም ኮንትሪቢዩት ማድረግ ያለብሽ። ስለዚህ ልጆቻችን ግን የት ነው የምናስተምረው? ወደፊት ቤታችን የት ነው? በኪራይ ነው የምንከራተተው ወይንስ የራሳችን ቤት ሊኖረን ይገባል ብለሽ አብራችሁ የምታስቡት ነገር እንጂ ወደሱ ጣት ጠቁመሽ የት ግን ነው የሚያስተምረን የት ነው የሚያኖረን አይባልም። ትዳር ውስጥ እንዴት ነው ትዳር እግዚአብሔር ከሰጠን ከዛ በኋላ ደግሞ መጽሐፍ ቅዱስን አንዳንድ ሐሳቦች ትቀበያለሽ፣ አንዳንድ ሐሳቦች ደግሞ በራስሽ መንገድ ትሄጃለሽ። እንደዚህ አይሰራም። መጽሐፍ ቅዱስ ላይ ያለውን ሐሳብ ከተቀበልን ሙሉ በሙሉ እንቀበላለን። መጽሐፍ ቅዱስ ላይ ያለውን ሐሳብ ካልተቀበልን ሙሉ በሙሉ ሪጀክት እናደርጋለን። እህታችን የራሷን አስተያየት አስቀምጣለች። አሁንም እስኪ ይህን አስተያየት ደግሞ አይተነው እንመለስ። በጣም የሚምታታ ነገር እያወራሽ ነበረ የኔ ቆንጆ። እና አንዳንዴ ስለ ሴት ልጅ እኩልነት እናወራለን፣ ከዛ በኋላ ግን ወደ አምባገነንነት እንወስደዋለን። እኔ የሴት ልጅ አምባገነንነት ነው ያየሁት። አንቺ የምታወሪው ሎጂክ በቃ አምባገነንናት ሴት ልጅ እያልሽ ነው። የውጭውን ስራ አብረን እንሰራለን፣ ገንዘቡ የኔ ግን ለኔ ነው፣ እሱ ግን ቤቱን ፕሮቫይድ ያደርጋል። እቤት ገብቶም ደግሞ ከኔ ጋር እኩል ስራ ይሰራል። መኪና ከሌለው አላገባውም ማለት አንዳንዴ የምር የእውነታችንን ሳይሆን ዝም ብለን እንደው እድሉን ስናገኝ ባንፈለሳሰፍ እውነታውን ሀቁን ብንኖር ምንም ችግር የለውም። ማለት ይሄ የበታችነት ስሜት የሚያመጣ አይነት ንግግር አትናገሩ። በቃ እኩል ነን ካላችሁ ለምን እኩል ሰርታችሁ ከመጣችሁ እኩል ቤቱን ፕሮቫይድ ታደርጋላችሁ፣ እኩል የቤቱን ስራ ትሰራላችሁ። አንቺ መኪና ሊኖርሽ ይገባል፣ እሱ መኪና ሊኖረው ይገባል። በቃ ምንድነው? ካልሆነ ደግሞ በመጽሐፍ ቅዱስ ትሄጃለሽ። ወንድ ልጅ ፕሮቫይደር ነው፣ አዎ። ከዛ ሚስት ግን ቤቷን ቀጥ አድርጋ ትይዛለች፣ የቤቱን ስራ አንቺ ትሰሪያለሽ፣ ቤት እሱ የምትፈልጊውን ያሟላል። በሰላም ነው። ምንድነው ጸብ ነገር ፍለጋ ነው እንዴ እናንተ? ጸብ ያለሽ በዳቦ ነው ሴቶቹ የጀመራችሁት ነገር እንዴ? ሰላም አይሻልም? በሰላም ለምንድን ነው ማንኖር? ምን አስባችሁ ነው? እርስ በእርሱ የሚምታታ ጸብ አንዱን ያዙ እስቲ፣ ከአንዱ ጎን ሆኖ ማለት እኔ ምትትት ነው ያንቺ አልገባኝም። የምታወሪው ነገር እርስ በእርሱ ይጋጫል። ምን ጉድ ነው? እንግዲህ ሁላቸውም የግል አስተያየታቸውን አስቀምጠዋል። በቀጣይ የማሳያችሁ በጣም የሚያስቀና የአባትና የልጅ ቪዲዮ አለ። እሱን አይተን እንመለስ። ኧረ ተው፣ እንደ ወጥ እየተጠቀመው ነው። እያያችሁት ነው። የዛሬው ቪዲዮ ይሄን ይመስል ነበረ። እስከ መጨረሻው አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑ።